እያልሽ እኔ አንቺ ላይ ምንም የለከኩት ነገር የለም። ራሴ ያመጣሁትን መዘዝ አንቺ ስታስተካክል ነው ማስተካከል። እስቲ ያዢ ቅድሚያ አንቺ ስነ ስርዓት ምን ሆነሻል? ሚፍታ እኔ በቃ ከዚህ በላይ አላወራም። እኔ ደውዬለት ነው የማገኘው። እኔ ግሩፕ ነኝና ደስ ይለኛል ይላል። አግኛት ብሎ በቃ ከፈለክ ምን ይሄዳል ትችያለሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ነባር የሆናችሁ ላይክ፣ ሼር፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ምርጦችዬ የምወዳችሁ የማከብራችሁ ዳኒና ሀይሚ ዛሬ ተገናኝተዋል። ደስ ብሎኛል ማለት ነው። እሱም ከናስታራቂ ሽማግሌ መጥተዋል ማለት ነው። ግን ሀይሚዬ ይሄ ግርግር ብሩኬ ቢቆም ማለት እኔ እንጃ በቃ ሰላም ያለው ፍቅር ቢፈጠረ ይሄን ዳኒ የሚባል ሰውዬ ከህይወታችሁ ብታወጡት እኔ ደስ ይለኛል ማለት ነው። በቃ ጭቅጭቅ፣ ንትርክ ምናምን ይሄ ነገር ይሰለቻል ማለት ነው። ብሩኬ ደግሞ ያንቺ ነው ሀይሚዬ ማለት ያዥ አያያዙን አሳምሪው ጠበቅ አርገሻዥ። ብሩኬ ያንቺ የተፈጠረ ለአንቺ የተፈጠረ እስከሚመስል ድረስ ብሩኬ ያንቺ ነው በቃ ማንም ሰው የማይጋራሽ፣ ማንም ሰው የማይቀባበልብሽ፣ ማንም ሰው እንትን የማይልብሽ ብሩኬ ያንቺ ነው ማለት። ብሩኬን አንቺ ስታከብሪው ነው ሌላው ሰው የሚያከብረው። አንቺ የኔ ነህ ስትዩ ነው ብሩኬን የሚያከብሩልሽ ማለት ነው። አንቺ ላይ ደግሞ ብሩኬም ደግሞ እሷን አንተ አክብራት። ምክንያቱም ሀይሚ ላይ ማንም ሰው የመጣ ሄደ መፈንጨት የለበትም። ዳኒ የሚባሉ ሰውዬም ደግሞ ከህይወትሽ አስወጪ። ብኔ የብሩኬ ነኝ የማንም አይደለሁም ብለሽ ስጦታውን በመቀበልሽ አይደለ ይሄ ሁሉ የመጣ። የምን አባቱ ስጦታ ነው? የምን ቀለበት፣ የምን ዳይመንድ፣ የምን ሀብል ነው? ለምን ዳይመንድ? እሱን ዝም ካልሽ ነገ ጧት ዳይመንድ የሚያመጣልሻል። ዳኒ ከነ ዳይመንዱ እዛው ገደል ይግባው ማለት ነው። ስለዚህ ብሩኬ ያንቺና ያንቺ ብቻ ነው። በኃይለኛው ጠብ ጭቅጭቅ ምናምን ሳይሆን ሽማግሌ ደግሞ አክብሮ በመካከላችሁ አስታራቂ ሰው ሲገኝ ሽማግሌ ሲመጣ በቃ ክብር አለው ማለት ነው። እንደ ሀገራችንም እንደ አንድ ኢትዮጵያዊ እንደ ባህላችን እንደ ወግ ባህሉ ሰው ማክበር ግድ ነው ባህላችን ማለት ነው። እና እንኳን እንደዚህ ጓደኛ በአሁኑ ሰዓት እናንተ ስትጣሉ የተለያዩ ነገር ስትዳረጉ ማንም ሰው እኮ እሰይ ነው እንጂ የሚለው ማንም ሰው አስታራቂ ሊሆን ብሎ የሚመጣ የለም። ሚፍታህ ግን ያው ነግሬው ብላለች ሀይሚ። ተነግሮህም ቢሆንም ብትመጣም ግን ሚፍታህን ደግሞ አክብሩ ማለት ነው። አስታራቂ ማክበር ግድ ነው ሀይሚዬ። ማለት እኔ አንዳንድ ጊዜ እኔ ሲመስለኝ እናንተ ልጆች ስትጣሉ አታውቁትም ይመስለኛል። እውነቴን ነው። ስትጣሉ አታውቁትም። ወይ ሀይሚ ስታኮርፍ ወይ ብሩኬ ሲያኮርፍ የዛ ጊዜ ነው እናንተ የምታውቁት እንጂ ስትጣሉ ስትነጋገሩ ምናምን አታውቁትም ማለት ነው። እና የኔ ምርጦች፣ የኔ ምርጦች ማለት ነው፣ የኔ አበባዎች፣ እኔ እንጃ እኔ ደስ ትሉኛላችሁ። በነገራችን ላይ ከነ ጭቅጭቃችሁ ከነ ምናችሁ ደስ ትሉኛላችሁ። ሀይሚዬ የኔ ምርጥ የኔ ሸበላ ማለት ነው። ብሩኬ ደግሞ አንተም ስነ ስርዓት የያዝ እንደዚህ ወጣ ባለው መንገድ ማናገር የለብህም። ሀይሜን ሴት ልጅ ክብር የሚባል ነገር አለ። ብሩኬ የሀይሜ ንጉስ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንድ ሰው እናንተ ፈልጎ ሲመጣ አስታራቂ ሲመጣ ያው አስታራቂ ማክበር ግድ ነው በባህላችን ማለት ነው። አንዳንዴ እኮ ነገሮች ዝብርቅርቅ ይሉብናል ማለት እኛ ባሰብናቸው እኛ በፈለግናቸው መንገድ አይሄዱም። እውነቱን ለመናገር ከፊት ለፊት አንድ ሰው አስታራቂ ልሆን ብሎ ከመጣ ያን ሰው ማክበር አለብን። ብዙዎቻችሁ አይደላችሁ እንደ ሌላ ግርግር ምናምን ሲፈጠር ከጀርባ ሁናችሁ ቢላዋ ምስሉ ከጀርባ ሁናችሁ ምስቁ ስንት ናችሁ? እውነቱን ለመናገር ማለት ነው። እና ሀይሚዬ ለአንቺ የማይጠቅምሽን ሰው በቃ አውጥተሽ መጣል አለብሽ ከህይወትሽ። ራቅ። ዳኒ የምትባል ሰውዬ እኔ የብሩኬ ነኝ፣ ምንም ነገር እኔ ካንተ ጋር ግንኙነትም ሆነ ወሬ ምን አልፈልግም። ስለዚህ ከህይወቴ ውጣ ብለሽ ማስቆም ያለብሽ የምትችይውም አንቺና አንቺ ብቻ ናቸው። ብሩኬን ላስቆም ቢል አይችልም። ምክንያቱም
ላግድም ብል አይችልም። ምክንያቱም ዳኒ በብሩኬ ሳይሆን ባንቺ ነው መቆም የሚችለው ማለት ነው። እዚህ ጋር ውሳኔን ወስነሽ ዳኒ ከህይወቴ ውጣ፣ እኔ ብሩኬ ብቻ ነኝ ብለሽ ዳኒን ማስወጣት ያለብሽ አንቺ ነሽ። ግን እዚህ ጋር ብሩኬ ጋር ጭቅጭቅ ፈጥረሽ ከጀርባሽ ደግሞ ሌላ ሰው ምናምን የምታስቢ ከሆነ ይሄ ለአንቺ ከባድ ነው የኔ ውድ። ህይወት ትፈትናለች። ህይወት ውጣ ውረድ ናት እና እኔ እንጃ ለብዙ ነገር ለብዙ እንትኖች ስናስብ ከጀርባችን ብዙ ነገር ይመጣል ማለት ነው። አንድን ነገር ልክ እንዳንበሳ ከፊት ለፊት ምን አለ ብለን መጓዝ አይደለም ያለብን። የፊት ለፊት መንገዳችንን አይደለም ያለብን። ጥላችንን የሚከተልን ጥላችንንም እኮ ዘወር ብሎ ማየት ያስፈልጋል። ፀሐይ ሲሆን ጥላችን ይከተለናል። ዳመና ሲሆን ደግሞ ጥላ የለንም ማለት ነው። ስለዚህ ጥላችንን ዘወር ብለን እንደምናየው ሁሉ ከኋላ የምን አለ ከጀርባ የምን አለ፣ እኔና ብሩኬ በመጣላታችን ሌላው ሰው ምንድን ነው የሚያወራው? ምንድን ነው ላስብ የምችለው? ሌላ ሰው ደግሞ ለእኛ ያለው አመለካከት ደግሞ ምንድን ነው ብለሽ ከጀርባሽ ዘወር ብለሽ ወደኋላ ማሰብ አለብሽ ማለት ነው ሀይሚዬ። ለአንቺ የማይጠቅሙትን ነገሮች ለአንቺ የማይሆቱን ነገሮች በቃ ከህይወትሽ ንቅል አድርገሽ ጣይ። ማንም ሰው ቢሆን ለአንቺ አይጠቅምሽም። ማንም ሰው ቢሆን ለአንቺ አይሆንሽም ማለት ነው። ለአንቺ የሚሆንሽ ያ የመረጥሽው ሰው ብቻ ነው። የምትመርጭውም ደግሞ ማነው? ብሩኬ። በቃ የልጅነትሽ አብሮ አደግሽ፣ በቃ ብዙ ነገር አብረሽ ያሳለፍሽው፣ ብዙ ነገር አብረሽ ያደረግሽው፣ ያው የለመድሽው ነው የሚሻለው ማለት ነው። ሌላው ሌላ ቀሪ ነው። ሁሉም ጅብ ሲሄድ ውሻ ጮኸ ነው። ሁሉም አሁን ላይ ቆም ብለሽ አንቺ ያላስተዋልሽውን፣ አሁን ላይ አንቺ ቆም ብለሽ ያላሰብሽውን ብሩኬ ከሄደ በኋላ በትለድሜ እሪ ብትይ ላታገኘው ትችያለሽ። ምክንያቶች እኛ ነገሮችን መወሰን ያለብን ነገሮች ቦታ ሳይይዙ ነው። ቦታ ከያዙና ከሄዱ በኋላ ብንለድም ብናለቅስ ምን ብንል አናገኛቸውም ድጋሚ ማለት ነው። ግን አንድ ሰውም ሆነ አንድ ነገር ያን ሳይስተካከል ያ ነገር ቦታ ሳይዝ መምረጥና ማስተካከል ያለብን እኛ ባለ ችግሮች ነን ማለት ነው። ምክንያቱም እኛ ነገሮችን ቀለል አድርገን ማስተካከል ስንችል፣ ነገሮችን ቀለል አድርገን አስበን ማረጋጋት ስንችል ማድረግ ያቃተን እኛ ነን ማለት ነው። ይሄ ደግሞ ከምን ይመጣል? ቆም ብሎ ከማሰብ ነው የሚመጣው። እኛ ቆም ብለን ካላሰብን፣ እኛ ቆም ብለን እንትን ካላለን አደጋው ለእኛ ከባድ ነው ማለት ነው። እና መለላችሁ ፈልጌ ነው ውድ ቤተሰቦች፣ ነገሮችን ከመፈጠራቸው በፊት ማስተካከል ያለብን እኛ ራሳችንን። ከሄዱ በኋላ ነገሩ ክስር ከሰደደ ነገሩ ፌል ካረገ በኋላ እኛ ለማስተካከል ብንሞክር አይስተካከልም በምንም ተአምር ማለት ነው። ምክንያቱም ያ ነገር ስር ሰዷል፣ በቃ አብቅሏል ማለት ነው። ሳያበቅል ሳያኮተኮት ስር ሳይሰድ ነው አንድን ነገር ማስተካከል እና ማስቆም ያለብን። ስለዚህ ሀይሚዬ አንቺም ደግሞ ለህይወትሽ እወቂበት ማለት ነው። አስታራቂ ሲመጣ ደግሞ አስታራቂ አክብሩ ማለት ነው። እሺ እኔ ወዶች